ርብቃ አቤልን እንለያይ አለችው። ርብቃ በጣም ተናዳና ስሜታዊ ሆነች። ርብቃ ስላለፈ ህይወቷ ስታስታውሰው ከአቤል ጋር ያሳለፈቻቸው ጊዜያቶች እንዳሉ ስቃይና መከራ የተሞሉ ጊዜ ነበሩ እና ታዲያ ይህንን ጊዜ እንዴት ነው የምቀይረው? አለች ርብቃ። ርብቃ በጣም ተናደደች። እኔ ከአቤል ጋር የተገናኘሁት አንድ ሳምንት ብቻ ነው በፍቅር ጊዜ ያሳለፍኩት። ሌላውን ጊዜ ግን በለቅሶና በስቃይ ነው፣ በግፊት ነው። እና ታዲያ እኔ ለምንድን ነው አቤል ጋር የምኖረው? ተሰቃይ ብሎ ፈጣሪ ፈርዶብኛል እንዴ? አለች ርብቃ። ብቻዋንም እያጉመተመተች በነበረበት ሰዓት አቤል ከእንቅልፉ ድንገት ሲነቃ ርብቃ ምን ሆነሽ ነው የምታጉመተምችው? አላት። እንደዛም ሲላት አቤል በቃ እኔ እናንተ ያሳለፍናቸው ጊዜያቶች አንድ ሳምንት ብቻ ናቸው ደስተኛ ሆነን ያሳለፍነው። ያንንም እኔ እናንተ ወደ ከተማ የወጣን ቀን፣ ሌላውን ጊዜ ግን በለቅሶና በሐዘን ነው። እና ታዲያ ለምንድን ነው እንዴት ሊሆንብን የቻለው? አለችው። እሱም ፈጣሪ የወደደውን ሰው ነው የሚፈትነው ርብቃ፣ ትዕግስት አድርጊ፣ ሁሉም እኮ ያልፋል። አሁን እኮ ሁሉንም ነገር ጨርስ፣ ይበቃል። ከዚህ በኋላ ምንም የሚያባሽቅና የሚያናድር ነገር የለም ይላታል። እሷም አቤል እኔ ደከመኝ አለችው። አይዞሽ ብሎ እቅፍ ያረጋታል። ከዛም በቃ እንላይ፣ እኔ ታከተኝ፣ ደከመኝ ማሰብ ከዚህ በኋላ ሰለቸኝ አቤል፣ በጣም ነው የደከመኝ ስትለው እንዳጨርሽው ብሎ በቅፍ ውስጥ አስገብቶ አብሽሪ፣ ሁሉም ነገር ያልፋል አላት። እንደ አቤል ጠንካራ ባል ይስጣችሁ። ብዙ ፈተና እየተደራረበበት ግን በርብቃ ምክንያት ነው ይሄ መከራ መደራረብ የያዘብኝ። ርብቃን ልፍታት ወይም ከርብቃ ተለያይቼ መኖር ልሞክር እና ሁሉም ሰው ይተወኛል ከዚህ ትግል ብሎ እንኳ አላሰበም። ግን አብሯት ለመጋፈጥና አብሯት ጊዜ ለማሳለፍ ወሰነ ማለት ነው። አቤል በጣም ጀግና አስተዋይ ልጅ መሆኑን እዚህ ላይ ያስታውቃል። እንደ አቤል አይነት ባል ይስጣችሁ። እዩ የክፋቱ ብዛት እንዳለ ፊቱ ማዲያት በማዲያት ሆኗል። በአንድ ሳምንት እስር ቤት ውስጥ ቢወጣ ፊቱ እንዳለ የእብድ ፊት መስሎ ወጣ። በጣም ያሳዝናል። አንዳንድ ጊዜ ክፉ ስራ ተሰራን፣ ያ ክፉ ስራችን ዋጋ ለእያንዳንዱ ያስከፍለናል። እናም አቤልን አስከፍሎታል። በፊቱ ማየት ትችላላችሁ፣ እንዳለ ፊቱ ተበላሽቷል። አዙ እማምቴን ማሳገቷ በጣም ጸጽቷትና ውስጧን በጣም ከፍቷት እማምቴ ለፖሊስ ያሳውቃሉ ብላ ከአሁን ጋር በፍርሃት ተውጣለች። ለፖሊስ እንዳያሳውቁና አቤል ፍላጎቷ ነበር። ግን አቤል ይህን ነገር ሊተው ፈጽሞ አይችልም። ማሚቴ እስካልተገኘ ድረስ ያው መናገሩ አይቀርም። እዩስ አቤልን ሊያጠፋው እንድትነሳ ያሳያል። ለአቤል ማስገደያ የሚሆን አንድ ጋርድ ቀጠረ። እዩ ታዲያ አቤልን ቢያስገድለው ማሚቴ ያለች አይደል እንዴ? ማሚቴ ለገዛ ልጇ ብቻ የምትከራከር፣ ለልጇ እንዲሆን ንብረቱ ለልጇ እንዲሆን ካልሆነ ደግሞ ሁሉም ነገር እንድታሸንፍ አድርጋ የለም እንዴ? እና ይህን ነገር ያደረገችው እያለች አቤልን ቢገል ከአቤል ውጭ ለሱ ገንዘብ የሚጋራ የለም ብሎ ያሰበው ማን ነው? ራኬል ድብና አድርጋ የእሱን ገንዘብ ትጋራዋለች። ይህን ደግሞ ካልተጋራችው እማኑኝ አይቀርም መጋራቷ። እና እሱ ዝም ብሎ ነው ድካም የሚያሳየው። አለበለዛ ግን ይሄ ነገር ከንቱ እንደሚወርቅበት እውቀናል። የገዛ ወንድሙን ራሱ ልክ ተንከባክቦና ይቅርታ አድርግልኝ ብሎ ከሱ ጋር ተስማምቶ መኖር ነው ያለበት። አለበለዛ ግን ውርድ ከራሴ ነው። ማምቴ መቼም ቢሆን አትፋታውም። ሪች ራሱ አሁን ጨክናበታለች። እዩን አትፋታውም። እዩ አሁን አዙን ቢያገኛት ምን እንደሚያደርጋት ታውቃላችሁ? አይለቃትም። አዙን አሁን ካገኛት እዩ በፍጹም አይለቃትም። ሪች ራሱ ራስሽን ጠብቂ ብላ የነገረቻት እውነቷን ነው። ምክንያቱም
እዩ ካገኛት አሁን ላይ እንደማይለቃት እርግጠኛ ስለሆነ ነው። እንኳን አንቺን ርብቃና እኔንም አይለቀንም እና ራስሽን ለመጠበቅ ሞክሪ ብላ አስረዳቻት። እሷም እሺ አለች። እኔ ታዲያ ምን አድርጌው ሊያጠፋኝ ይሞክራል እያለች እሷም ተጨናነቀች። ሪችም አብሽሪ በቃ አትጨናነቂ፣ ግን ራስሽን ጠብቂ፣ እሱን ካየሽ ለመሮጥም ቢሆን ሞክሪ፣ ለማምለጥ ሞክሪ እያለች ተነግራት ጀመር። እሷም እሺ ብላ እሷ ያለቻትን መስማት ጀመረች። አለበለዚያ ግን ኪሳራ ላይ እንደምትወድቅና የእሷ ኪሳራ ደግሞ ዋጋ እንደሚያስከፍላት አሳወቀቻት። እሷም እሺ ብላ አመነች ማለት ነው። አሁን ሪችም ለአዙ ምክር እየሰጠቻት የምትገኘው እንዳይጎዷት ነው። መጨረሻ ላይ ግን አዙ ታገተች። አዙ ማን እንዳገታት አልታወቀም። ከኋላ በመምጣት በማፈን ነው ያገቷት። ማን እንዳገታት ከየት ነው ወዴት ነው የሚለው አናውቅም። ይሄ ነገር የአዙ ያገታት ሰው ማን ሊሆን ይችላል? እዩ ወይስ መቴ ወይስ የእዩ ጋርድ ነው መቶ አዙን ያገታት? ብቻ እዚህ ጋር ግራ ያጋባል። እናም አዙን ያገታት ሰውዬ ለማወቅ በጣም ከባድ ነው። አዙ ፈጣሪ ያግዝሽ፣ ምንም ማለት አይቻልም። እንግዲህ ከፈተና ሁሉ ያውጣሽ ነው ማለት ያለብን እንጂ የአዙ መጨረሻ ያስፈራል ማለት ነው። አዙ በጣም አሳዝናኛለች። እንደኔ በጣም ነው ያሳዘነችኝ። ምክንያቱም ይህ ነገር ይመጣብኛል ብላ ሳታስብ ይህ ነገር ስለመጣባት ታሳዝናለች። አለበለዚያ ግን እዩ አለቀለት ማለት ነው። አቤል መቼም ቢሆን እዩን አይተወውም። ምክንያቱም አዙን እንዴት እዚህ ደረጃ ያደርሳታል? አዙ ምንም አላደረገችም። ወስዳ የሰጠቻቸው ማሚቴን በሰጠ ላይ መልሰው እነሱ ደግሞ እሷን ማግት ማለት በጣም ከባድ ነው እንዴ! ማሚቴን ሰጣቸው እንዴት አዙን ያግታሉ? አዙን አሁንስ ምን ሊያደርጓት ነው ያገቷት? አዙን መውሰድ የፈለጉትስ ለምንድን ነው? አዙስ ለምን ትሰቃያለች? ከዚህ ህይወት ወጣ የራሷን ህይወት ብትመራ ጥሩ አይመስላችሁም? እኔ መቼም ጥሩ ይመስለኛል። አለበለዚያ ለሷም ሆነ ለቤተሰቦቿ ከባድ ነገር ሊመጣባት ስለሚችል ራሷን መጠበቅ አለባት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንደው ላይክ፣ ሼር፣ ሰብስክራይብ አድርጉ እና አዙን ያገታትን በቀጣይ ቪዲዮ ደግሞ እናብራራለን። እኔ እንደጠረጠርኩት እዩ የሚሆነው እዩ ካልሆነ ማንም ስለማያግታት ያው እዩ ነው ብላችሁ ደምድማችሁ ያዙት። ቤተሰቦች እንግዲህ ቪዲዮን ከወደዳችሁት በላይክ በሸር አንበሽብሹኝ። ወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች ባይ